ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያን በሙሉ የትራምፕ አስተዳደር ለስደተኞች የአሜሪካ ዜግነት ለማግኘት የሚያስገቡትን የክፍያ ሁኔታ በከፍተኛ ሁኔታ ለመጨመር እቅድ መያዙን አሳውቋል። እንዲሁም የጨመራቸውን የገንዘብ መጠኖች ይፋ አድርጓል። ከግሪን ካርድ ወደ አሜሪካ ዜግነት ለማግኘት የምታስቡ ሰዎች በሙሉ ይህ መረጃ ይመለከታችኋል። በዛሬ ቪዲዮ ሙሉ መረጃውን ነግራችኋለሁ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው በአሜሪካ በየትኛውም ግዛት በምንም አይነት አማራጭ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። The Trump administration has unveiled a plan to make it more expensive for immigrants to become U.S. citizens. The proposed regulation would increase application fees by at least $570 and eliminate waivers and reductions for low-income applicants. የዚህን ዌብሳይቱን ሊንክ እንዲሁም የዩኤስሲአይኤስ ኦፊሻል ዌብሳይት ሊንክ ዲስክሪፕሽን ቦክስ ውስጥ እንዲሁም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። መግቢያ ላይ እንደነገርኳችሁ የትራምፕ አስተዳደር ለስደተኞች የአሜሪካ ዜግነትን ለማግኘት የሚያስገቡትን የማመልከቻ ክፍያ በከፍተኛ ሁኔታ ለመጨመር እቅድ መያዙን አሳውቋል። እንዲሁም የጨመራቸውን የገንዘብ መጠኖችም ይፋ አድርጓል። የትራምፕ አስተዳደርም በእቅዱ መሰረት ክፍያው ቢያንስ በ$570 እንደሚያድግ አሳውቋል። በወረቀት ወይም በፖስታ የሚላክ ማመልከቻ ማለትም በፔፐር የሚላክ የዜግነት ማመልከቻ ማለት ነው ከ$760 ወደ $1330 ከፍ እንዲል መወሰኑን አሳውቋል። እንዲሁም በኢንተርኔት ወይም በኦንላይን የሚሞላ ማመልከቻ የአሜሪካ ዜግነት ማመልከቻ ማለት ነው ከ$710 ወደ $1280 ከፍ ይላል ሲል አሳውቋል። በተጨማሪም ዝቅተኛ ገቢ ላላቸው አመልካቾች ይደረግ የነበረው የክፍያ ነፃ መብት ወይም ደግሞ ቅናሽ ሙሉ በሙሉ እንደሚቀር አሳውቋል። ሆኖም ግን ለውትድርና አባላት የሚደረገው የክፍያ ነፃ አገልግሎት ወይም መብት እንዳለ ይቀጥላል ሲል አሳውቋል። የዜግነት ክልከላ ሲያጋጥም ይግባኝ ለማለት የሚጠየቀው ክፍያ ወደ $1500 ከፍ እንዲል መደረጉንም የትራምፕ አስተዳደር አሳውቋል። መንግስት ለዚህ ዋጋ ጭማሪም የሰጠው ምክንያት የማመልከቻ ሂደቱን ሙሉ በሙሉ ለመሸፈን ነው ሲል አሳውቋል። ስለዚህ ከዚህ በኋላ ከግሪን ካርድ ወደ አሜሪካ ዜግነት ለመቀየር ለምታስቡ ሰዎች እንዲሁም ፍላጎት ላላችሁም ሆነ አጠቃላይ የአሜሪካ ዜግነት ሲቲዝንሺፕ ለማግኘት ለምታስቡ ሰዎች በሙሉ አዲሱ የትራምፕ አስተዳደር ባወጣው ህግ መሰረት ክፍያዎቹ በዚህ መሰረት ነው የሚሆኑት ተብሏል። ቪዲዮን ልጋብዛችሁ። The Trump administration has unveiled a plan to make it more expensive for immigrants to become U.S. citizens. The proposed regulation would increase application fees by at least $570 and eliminate waivers and reductions for low-income applicants. The exemptions for service members would remain in place, and the fees to apply for citizenship on paper and online would both reach roughly $1,300. The cost of appealing a citizenship denial would cost nearly $1,500. Joining us now is CBS News immigration correspondent Camila Montoya Galvez. So why is the administration doing this? Just to level set, Lindsay, the process to apply for citizenship as a green card holder or permanent legal resident could get much more expensive. You noted that the price could increase by about $570. ቪዲዮ እንደተመለከታችሁት ነው። የዛሬው መረጃ ይሄን ይመስል ነበር። አሪፍ ኢንፎርሜሽን በግልጽ ባጭሩ ሼር እንዳረኳችሁ ተስፋ አድርጋለሁ። ሐሳብ አስተያየት እንዲሁም ጥያቄያችሁን ስለዚህ ጉዳይ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አጋሩኝ። ለዚህ ቻናል አዲስ የሆናችሁ መግቢያ ላይ እንደነገርኳችሁ ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው ሁላችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁ ታሳውቁኝ። በቀጣይ አዳዲስ መረጃዎች ሲወጡ ቶሎ ተከታትዬ ባጭሩ ሼር ስለማድረጋችሁ ሁላችሁም ላይክ ያደረጋችሁ እንደወደዳችሁ ታሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ